ትራምፕ ምንድነው የሆነው? ትልቅ የፖለቲካ ፍጥጫ በአሜሪካ ንጉስ የለም ወይንስ ደግሞ እውነተኛ መሪ የለም? መልሱን ኮመንት ሴክሽን ላይ እናንተ መልሱልኝ። እኔ ሙሉ መረጃውን ላድርሳችሁ። በአሁን ሰዓት በአሜሪካ የፖለቲካ መድረክ ከፍተኛ የሆነ ክርክር እንግዲህ ተቀስቅሷል። በአንድ በኩል በሚሊዮን የሚቆጠሩ ሰልፈኞች፣ በሌላ በኩል ደግሞ ታዋቂው የፎክስ ኒውስ ተንታኝ ዴቪድ ማርከስ እየተፋጠጡ ይገኛሉ። የተቃዋሚዎቹ ድምፅ ትራምፕ መሪ አይደለም። በሚኒሶታና በዋሽንግተን ዲሲ አደባባይ የወጡት የኖ ኪንግስ ሰልፈኞች መልእክት ግልጽና ግልጽ ነው። ንጉስ የለም ወይንም ደግሞ አንፈልግም። ትራምፕ ያልተገደበ ስልጣን አንሊሚትድ አውቶሪቲ እየተጠቀሙ ነው ሲሉ ይወነጅናሉ። ስጋታቸው ትራምፕ እንደ መሪ ሳይሆን እንደ ንጉስ እየገዛ ነው። ይህ ደግሞ ለዲሞክራሲ ጸር ነው፣ ለዲሞክራሲ አደገኛ ነው የሚሉ ናቸው። በሌላ በኩል የዴቪድ ማርከስ ምላሽ ትራምፕ እውነተኛ መሪ ናቸው። ይህ የፎክስ ኒውስ ተንታኝ ዴቪድ ማርከስ ክሱን ምን ብሎ ያንጣጥሏል? እናንተ እንደውም ትራምፕ በህዝቡ የተመረጠ ጠንካራ መሪ እንጂ ንጉስ አይደለም። ቢኮዝ ኦፍ ሂዝ ሊደር ዊ ሰሌክት ሂም አይነት ማለት ሰልፈኞቹ የፖለቲካ አሻንጉሊት ናቸው ሲል ሐሳባቸውንና የሚያወሩትን በጽኑ የማያውቁ በተባሉት የሚነዱ አይነት ሰዎች ብሎ አሻንጉሊት ብሎ ይወቅሳቸው ማለት ነው። የኖ ኪንግስ ሰልፍ ሁኔታ አሁን ከምን ደረሰ? ይህ ተቃውሞ እንግዲህ እንቅስቃሴ ትራምፕ ስልጣን በያዘ ማግስት የጀመረ አዲስ አይደለም። ከዚህ በፊት ተጀምሯል። ትላንት ቅዳሜ ማለት ነው በዓለም አቀፍ ደረጃ ለሶስተኛ ጊዜ ትልቅ ሰልፍ ተካሂዷል። የተካሄደ በሁሉም 50 የአሜሪካ ግዛትና በዓለም ዙሪያ ከ3300 በላይ ከተሞች ይህንን ሰልፍ አካሂዷል። ተስማምቶበት ማለት ነው። ዋናውና ትልቁ ስብሰባ የተካሄደው በሚኒሶታ ግዛት በሴንት ፖል ከተማ ነው። በተጨማሪም ከሴንት ፖል ውጭ ማለት ነው በኒውዮርክ፣ ዋሽንግተን ዲሲ፣ ቺካጎና ሳን ፍራንሲስኮ ትላልቅ ሰልፎች ታይቷል። ሌላም ከተማ እንዳለ ሆኖ ማለት ስንት ሰው ወጣ? እስኪ ያለው መረጃ ልንገራችሁ። እንደ አዘጋጆቹ ገለጻ ማለት ነው በዓለም ዙሪያ 8 ሚሊዮን አስባችሁታል? 8 ሚሊዮን የሚጠጋ ህዝብ በሰልፉ ላይ ተሳትፏል። በሚኒሶታ ብቻ የሚገርመው 100,000 በላይ ሰዎች በዚህ ሰልፍ ላይ ነበሩ። ታዋቂ ሰዎች እነማን ተገኝቷል? ለዚህ የሰልፍ ፕሮቴስት ሲያደርጉ ማለት ነው የሙዚቃው ንጉስ ብሩስ ስፕሪንግስተን በዚህ ኢሹ ላይ ነበረ። በሚኒሶታ ተገኝቶ እንደውም አዲሱን ዘፈንም አስተዋውቋል። የሴኔቱ አባል በርን ሳንደርስ እና ተዋናይት ጄን ፎንዳ በዚህ ኢሹ ላይ በዚህ በፕሮቴስቲንግ እንትን ላይ ተገኝቶ ነበር። በኒውዮርክ ደግሞ ታዋቂው ተዋናይ ሮበርት ዲ ኒሮ ተገኝቶ ንግግርን አድርጓል ማለት ነው። ኖ ኪንግስ ብሎ እንደውም ተናግሯል። ጉዳዩ ምንድነው? ሰልፈኞቹ ኖ ኪንግስ የሚለውን መፈክር የያዙት ትራምፕ የዲሞክራሲ ስርዓቱን ጥሰው እንደ ንጉስ ግለኛ ስልጣን እየተጠቀሙ ነው በሚል ስጋት ነው። በተለይ በስደተኞቹ ላይ የሚወስደው እርምጃና የአይሁድ ኢራን ጦርነት ተቃውሞን አባብሶታል። በሌላ በኩል ደግሞ የትራምፕ ደጋፊዎች እነዚህን ሰልፈኞች ሀገር የመጥላት ሰልፍ ነው፣ ሀገርን የመጥላት ልካቸውን እያሳዩን ነው በማለት ይፈርጇቸዋል ማለት ነው። እናንተስ ምን ትላላችሁ? ትራምፕ ጠንካራ መሪ ናቸው ወይንስ ስልጣናቸውን ያለ ገደብ እየተጠቀሙ ነው? ሐሳቡን በኮመንት ያጋሩን። ይህንን መረጃ ለሌላ ሰው ሼር ያድርጉ። ላይክ በማድረግ አጋርነታችሁን አሳዩኝ። ገጼን እንግዲህ የኔ ቲክቶክ ፔጅን ፎሎ በማድረግ ትኩስ መረጃዎችን በየቀኑ ያገኙ። ሰላም ደሩ